ኢየሩስ የማርያም ልጅ የምትባል መምህር እኔ ፍቅረኛዬና እኔ አንድ ቀን አዳር እድማየን እኔ እየዘመርኩኝ ይመስለኛል። እርሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን ውስጥ አየሁሽ አለኝ። እኔም እየዘመርኩኝ እሱም ያለ ይመስለኛል። ምንድን ነው ይላል። ሁለት ነገር ነው ያየሽው። አየሁሽ አለኝ ስትይ እሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን አየሁሽ ብሎሻል። በህልም ነው ወይስ በውጭ በእውን ነው? ጥሩ ነገር ነው። በእርግጥ ያየሽው እየዘመርሽ ከሆነ እየዘመርሽ ነው፣ ጥሩ ነው። መጽሐፍ ቅዱስ ይዘሽ ካየ ደግሞ ትማሪ ልታውቂው ልትማሩ የሚገባ አንድ ጉዳይ አለ ማለት ነው። አንድ የሆነ መሰረታዊ የሆነ ጉዳይ አለ ማለት ነው። ግን ጥሩ ህልም ነው። እሺ መምህር ይላል የሆነ ሀሳብ ይሄን አንብቤዋለሁ ቅድም። እባክህን ኮፒ ፔስት አታርጉ ወንድሜ እባካችሁን። መቅዲ ነኝ የዋኋ። አቤት አቤት ራስሽን የዋህት ያለሽ ብልጦ። እሺ መምህር በህልሜ እኔና ቤተሰቦቼ ሁላችንም በአንድ ቤት ውስጥ ተኝተን ኃይለኛ ዝናብና መብረቅ ያለበት ንፋስ ዝናብ ሲዘንብ ቤቱ ሲንቀጠቀጥ ከዛም የአያቴ ግቢ አለና እሱም ቤት ላይ ሁለቱም መብረቁ ሁለትየውም ነው መብረቁም ሲያርፍበት እና ወደ ውስጥ ሲሰምጥ እና አባቴ ራቁቱን ተነስቶ ሊሄድ ሲል ተው አንተም ይመታሃል ብዬ ልብስ ስሰጠው አየሁኝ ይላል። በጣም ጥሩ ነው። አባትሽን መከላከልሽ ጥሩ ነው። የቤተሰብ የዛር መንፈስ አባትሽን በአባትሽ ምክንያትም ይሁን በቤተሰብ ምክንያት ብቻ ቤተሰብ ውስጥ ያለው የዛር መንፈስ ቤቱን ሊጎዳ አልቻለም። ቤተሰባችሁን ሊጎዳ አልቻለም። ከውጭ ሆኖ እየተፋለመ ነው። ቤት ማለት ልቦና ነው። ሙሉ ቤተሰብ ምትጸልዩ ከሆነ ጥሩ እሰየው። ካልሆነ ግን አንቺ ለሙሉ ቤተሰቦችሽ ጸሎት መጸለይም ሆነ መዳን ምክንያት ሆነሻል፣ ወይም ምክንያት እንደምትሆኝ ማሳያም ጭምር ነው እና መብረቁ ምኑ ውጭ ከሆነ ሲሰምጥ ያየሹ ቤት ሌላ ቤት ምናምን ከሆነ እናንተ ምንም ካልተነካችሁ ጥሩ ነው። እናንተን የሚጠብቅ እግዚአብሔር በአንቺ ጸሎት ምክንያት እየሰማ ነው ማለት ነው እና የዋኋ መቅዲ ይሄ ነው። ግን እንደዚህ አራዳ ስትሆኝ ደስ አይልም። የዋህ ራሴን የዋህ ነኝ እኮ ስል አስቡት እንግዲህ። እሺ ቤቲ አይሉ ይሄን ቅድም አንብቤዋለሁ። ስማችሁን ልጠራ ነው የምትደጋግሙት፣ ኮፒ ፔስት የምታደርጉት። እስጢፎ ይላል። እስጢፎ ደግሞ እኔ የ2 ዓመት ልጅ አለኝ። በተለያየ ጊዜ ቢያንስ ወደ 5 ጊዜ እየጠፋብኝ አያለሁኝ። ታዲያ አንድም ጊዜ አግኝቼው አላቅም። አሁን በቅርብ ደግሞ ውሃ ወሰደብኝ። ራሴን ነው የምጠላው። ከህልሙ በኋላ ለሳምንታት ያህል ያየሁትን አረሳም ይላል። እውነት እስጢፎ አሁን አንተ ወንዱ ከሆንክ ጊዜ ያው አባት ከሆንክ የምጽፈው ልጅህን ጥሩ አድርገህ አሳድግ። ለወደፊቱ አሁን ባለው አይነት አስተዳደግ አሁን በያዝከው አይነት አስተዳደግ ከሆነ ልታጣው ትችላለህ ማለት ነው። ምናልባት ያልገባህ ያልተረዳኸው ነገር ካለ ልጅህን ቼክ አለ። ለምሳሌ የሱፐር ማርኬት ምግብ ማብላት አይምሮው እንዲበስል ወይም ደግሞ አስተዋይ እንዲሆን ተብሎ የአሳ ዘይት ማጠጣት፣ ሞርቶዴላ ማብላት፣ ፓስቸረዝ ሊሆኑ ምግቦችን ማብላት በራሱ ልጁን አይምሮውን መጥፎ ነገር እንዲሆንበት ያደርገዋል። ስጋውን ጥሩ ባልሆነ ኬሚካላይዝድ በሆነ ምንነቱ በማይታወቅ ቄደር በሚያስፈልገው መልኩ ግን ባልተፈቀደ ምግብ አይነት ነገር እያሳደግከው ከሆነ ሌላው ለወደፊቱ አሁን ዛሬ ቴሌቪዥን ላይ በምትከፍትለት የልጆች መጫወቻ ፕሮግራሞች ምናምን በዚሁ መልኩ ካደገ አታገኘውም፣ ታጠዋለህ ማለት ነው። ፈልገህ ስታጣው ደግሞ ያየኸው አሁን ባለው አያያዝህ አጠገብህ ሆኖ አታገኘውም። ካደገ በኋላ አሁን አንዳንድ ጎረምሶች ቤተሰቦቻቸውን የማይሰሙ አሉ። አባዬ የኔ ልጅ እንደዚህ አድርግ ሲባል ኖ ይላል። በፍጹም አልሰማም ይላል። በፍጹም እድሜው ትንሽ ከ17 ዓመት ከ18 ዓመት በላይ ምን ከ16 ዓመት በላይ ከፍ ካለ በቃ አስቸጋሪ ነው፣ አይሰማም። እና እያለ ልጃችሁ የእናንተ አይደለም። ትምህርት ቤት ይወስድባቸዋል፣ ቴሌቪዥን ይወስድባቸዋል፣ ሞባይል ይወስድባቸዋል። አይምሮ ከተወሰደ እኮ ልጃችሁ የለም። በስጋ ዝም ብላችሁ ያንንም ይሄንንም እያበላችሁ ጥሩ ጥሩ ልብስ እያለበሳችሁ አሳድጋችሁ መነጠቅ ማለት ነው።
እና ውሃ ሲወስድብህ ካየህ ደግሞ ውሃ ጊዜው ነው፣ ዘመኑ ነው። ስለዚህ ተጠንቀቅ። አሁን ያለንበት ዓለም ነው። ይህን ይመስላል። ይቻለም 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 የምትባል ዩቲዩብ መምህር እንዴት ነህ? እግዚአብሔር ይመስገን። ትላንት ነው ያየሁት። ካጠገቤ ሰው አለ። ማን እንደሆነ ዛሬ አላይም። ዞሬ ነው። ኦኬ፣ ዞሬ አላይም። ሴት እንደሆነች ይታወቀኛል። አብረን እየሄድን የጴንጤ ቸርች ይመስለኛል። እሷ ስትገባ እኔ አልገባም ብዬ ተመለስኩና ጅብ አላሳልፍ እያለ አባርሬው አለፍኩ። ከኔ ጋር የነበረችው ግን በጣም አስጨነቃት ይላል። ማናት እሷ? ገባች ከኔ ጋር የነበረችው ማለት ይቺ አሁን ከጎንሽ ሆና ያየሻት ከአጠገቤ እና ሴት እንደሆነች ይታወቀኛል። አብረን እየሄድን ጴንጤ እንደሆነች ይመስለኛል። እሷ ስትገባ ከገባች በኋላ ነው እንደገና ያስጨነቃት የሚለውን አልገለጽሽልኝም። ግልጽ አድርጊልኝ እባክሽ። እህት ግን ባለው ሁኔታ ይቻለም እንግዲህ የወንድ ይሁን የሴት እርግጠኛ አይደለሁም። በሴት ጾታ ላውራሽ እና የመናፍቅ አዳራሽ ድረስ ሄደሽ ስትመለሽ አልፈልገሽ ስትመለሽ ጅብ አታልፊም ግቢ ብሎ እያስጨነቀ፣ ለምሳሌ ወደዚህ ከሆነ ልትገቢ የነበረው ስትመለሽ ጅብ ካጋጠመሽ ደና እየሄድሽ እያለ ለመንፈሱ ተመችተሽው ነበረ ማለት ነው። ደና ስል መንፈሱ ወጥመድ ውስጥ ሊከትሽ የመናፍቅ መዝሙር የምታዳምጪ ከነበረ የተለያዩ መናፍቃን ያሉበት አካባቢ ላይ የምትውይ ከሆነና ነገሩን ቀለል አድርገሹ አብሮ መብላት አብሮ መጠጣት ኢትዮጵያዊነት በሚለው ሰበብ ውስጥ ዝም ብሎ ይሄ በሃይማኖት ላይ የላላ ማንነት ካለሽ የመናፍቅ መንፈስ እያባበለ ሊወስድሽ ነበረ። እሱም የቡዳው መንፈስ ነው። በጅብ የተገለጠው የቡዳው መንፈስ ነው። ልትመለሽ ስትይ አልፈልግም ብለሽ ልትመለሽ ስትይ ደግሞ ጅቡ ሲደነቀርብሽ ዞር በብለሽ ካባረርሽውና ከተባረረልሽ ጥሩ የሆነ አቋም መያዝ እንደሚገባሽና ጥሩ የሆነ አቋም እንዳለሽም ማሳያ ነው። ያንን ነገር ማጠንከር እንዳለብሽ መሰረታዊ የሆነ ነገር ውስጥሽ አለ ማለት ነው። ወይ የድንግል ማርያም ፍቅር፣ ወይ የቤተክርስቲያን ፍቅር፣ ወይ ደግሞ ለእምነትሽ ያለሽ ሀሳብ የሆነ ሰዓት ላይ ድንግጥ ብለሽ የምትባንኝበት ሁኔታ አለና ከጅቡ እንደምታመልጭ ነው የሚያሳዩ። ያችኛዋ ግን ተነጠቀች እና እንደ ጓደኛ የተገለጠችው ማንም እንደሆነች ባላቅም ግን የመናፍቅ መንፈስ ውስጥሽ ወደ መናፍቅ መንፈስ ሊወስድሽ የነበረ አንድ የሆነ መንፈስ እንዳለ ነው የሚያሳየው። ተርፈሻል። እግዚአብሔር አትርፎሻል። መምህር በህልሜ እጮኛዬ አልፈልግሽም። ይሄ ድጋሚ ነው። በጣም ብዙ ነው። እስቲ ቆይ ወደ መጨረሻ አካባቢ ልሄድ። ልውል ሰገድ ሬታ የምትባል መምህር ትላንት በህልሜ በድንገት ሁለት የተለያየ ወዳጆቻችን እኛ ቤት መጥተው ሲያድሩ የቤታችን የውሃ ቱቦ ተሰብሮ በውሃ ተጥለቀለቀ። ቤታችሁ ነው። ስለዚህ የእነዚህ ሰዎች እናንተ ቤት መምጣት እና የውሃው ቱቦ መሰበር ራሱን የቻለ ትልቅ ትርጉም አለው። ለምሳሌ እንግዶቹ ወደ እናንተ ቤት መምጣታቸው ከነዚህ ሰዎች ወደ እናንተ ቤት የመጣ እንዲሆነ እንግዳ የሆነ ሀሳብ አለ ወይ እንግዳ የሆነ መንፈስ አለ። የውሃ ቱቦ መሰበር ማለት በእናንተ ቤተሰብ ውስጥ የምትበሉት የምትጠጡት ኑሯችሁ ህይወታችሁ በሙሉ የሆነ ድንገት ከንቱ ሆኖ እንዲፈስ ወይ ሐሜት ወሬ ሊሆን ይችላል፣ ወይ አላስፈላጊ ነገር ሊሆን ይችላል። ወዳጆቻችሁ በሚመጡበት ሰዓት በግብዣ በድግስ በጭፈራ በምናምን ሰበብ ይመጣልና መንፈስ ይገባል፣ የተለያዩ ሰዎች መንፈስ። ለዚህ ነው በር ሲከፈት የሚካኤልን ስዕል ፊት ለፊት አድርጉ እና ስትገቡ ከእናንተ ጋር አብሮ ተከትሎ የመጣው መንፈስ ወደኋላ ይሸሻል ብዬ የምናገረው። የሰዎች መንፈስ ይመጣል። የዛር መንፈስ ያለባቸው ቤታቸው ባዕድ አምልኮ የሚያመልኩ የሚካድሙ ምናምን ሰዎች እኛ ቤት ሊመጡ ይችላሉ። አብሯቸው ተከትሎ መንፈስ ይመጣል እና ችግር ፈጥሮ ነው የሚመለሰው። እና ያንን ነው በህልም ያየኸው ልዑል ሰገድ ወንድሜ። እሺ እናቴ ይላል የማርያም ልጅ የሚባል እናቴና እኔ እህቴ ይዛን ከአንድ ሱቅ ወደ ሌላ ሱቅ ይዛን ትዞራለች። ምን እንደፈለገች አላቅም። ከዛ የሆነ የስልክ መሸጫ ሱቅ እዛ ገባን እና ባለ ሱቅ የልጅነት ፍቅረኛዬ ነው። ኦኬ
ከዛም ከልጅነት ፍቅረኛ ተያይዘን ሄድን። ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ። ከዛም ከሌላኛው ጣቴ አደረግኩት ይላል። ሴት ነሽ ብዬ ገምታለሁ። የማርያም ልጅ ይላል። በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም። በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት፣ የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል፣ የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ።